ከመቶ በላይ የህወሓት ታጣቂዎች መገደላቸው ተዘገበ። አደገኛው የትግራይ ጦርነት እንቆቅልሽ አይሎ ቀጥሏል። ዝርዝር ዘገባው በቆይታችን ይቀርባል። የሱዳን ፈጥኖ ደራሽ ኃይሎች ማሰልጠኛ ካምፕ ኢትዮጵያ ውስጥ መኖሩን ሮይተርስ ዘገበ። ተጨማሪ ዘገባ ይዘናል። በተመሳሳይ በኢትዮጵያና ኤርትራ መካከል የተቀሰቀሰው ውጥረት አደገኛ የጦርነት ምዕራፍ ላይ ደርሷል። በሰሜን ሸዋ ዞን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል አደገኛ ትንቅንቅ እየተደረገ ይገኛል። ሰበር ዜና ከስፍራው ደርሶናል። በቆይታችን ይቀርባል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የሚሸጥ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። በድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮማንደር አለሙ ማግራ የሚመራ የድሬዳዋ ፖሊስ ከፍተኛ አመራሮችና የፌዴራል ፖሊስ የምስራቅ ኢትዮጵያ ቀጠና ከፍተኛ መኮንኖችን ያቀፈ የልዑካን ቡድን በጅቡቲ የሥራ ጉብኝት እያደረገ ነው። ጉብኝቱ በዋናነት በሁለቱ ሀገራት አዋሳኝ አካባቢዎች ያለውን የጸጥታ ትብብር ማጠናከርና የጅቡቲ ፖሊስን ዘመናዊ አደረጃጀት ለድሬዳዋ ፖሊስ ተሞክሮ እንዲሆን ለማድረግ መሆኑ ተገልጿል። ልዑኩ በቆይታው የጅቡቲ ፖሊስ የሚጠቀምባቸው ዘመናዊ አሰራር ስርዓቶችን ቴክኖሎጂዎችን የተመለከተ ሲሆን ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በሚያስችሉ ጉዳዮች ላይ ይመክራል ተብሏል። የልዑካን ቡድኑ መሪም ኮሚሽነር አለሙ መግራ በውይይቱ ወቅት እንደገለጹት ይህ ጉብኝት በሁለቱ ሀገራት የፖሊስ ተቋማት መካከል ያለውን ወንድማማችነት የሚያጠናክር ከመሆኑም በላይ የድሬዳዋን ጸጥታ ይበልጥ አስተማማኝ ለማድረግ ዘመናዊ የፖሊስ አገልግሎት ለማስፋት ትልቅ ግብዓት እንደሚገኝበት ገልጸዋል። ኮሚሽኑ ለጅቡቲ ፖሊስ አመራሮች ላደረጉት አቀባበልና ተሞክሯቸውን ለማካፈል ላሳዩት ፈቃደኝነት ምስጋና አቅርበዋል። የጅቡቲ ሪፐብሊክ ፖሊስ ምክትል አዛዥ ኮሎኔል ኦመር ሁሴን ሐሰን በበኩላቸው በኮሚሽነር ጀነራል ደመላሽ ገብረ ሚካኤል የሚመራው የኢትዮጵያ ፌዴራል ፖሊስ በአፍሪካ ደረጃ እያሳየ ያለውን ሁለንተናዊ ለውጥ የሚደነቅ መሆኑን ገልጸዋል። በተለይም በምስራቅ ኢትዮጵያ ቀጠና የሚደረገውን የሰላም ማስከበር ጥረት በማድነቅ ለቀጠናው መረጋጋት በጋራ ለመስራት የቴክኒክ ድጋፎችን ለማድረግ ያላቸውን ቁርጠኝነት አረጋግጠዋል። በኢትዮጵያና ኤርትራ መካከል ለዓመታት ሰፍኖ የቆየው ቀዝቃዛው ሰላም ተሰብሮ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው ወጥተዋል። ኢትዮጵያ የኤርትራ ጦር ተቆጣጥሯል ካላቻቸው ሉዓላዊ ግዛቶቿ እንዲወጡ በይፋ መጠየቋ የውጥረቱ መጨረሻ ተደርጎ ተወስዷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጥር 30 ቀን 2018 ለአስመራ በላከው ደብዳቤ የኤርትራ ጦር በኢትዮጵያ ሰሜናዊ ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ በመግለጽ ከሷል። ይህ ድርጊት ጸብ አጫሪነት ብቻም ሳይሆን ፍጹም ጥቃት ነው ሲል የገለጸው የሚኒስትሩ መግለጫም ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ እያሴረች እንደሆነም ወንጅሏል። የቀድሞ የኢዜማ ከፍተኛ አመራር መምህር አበበ አካሉም በሰጡት አስተያየት ኤርትራ በትግራይ ጦርነት አጋጣሚውን በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጿል። ይህ የሉዓላዊነት መዳፈር ለደረሰበት ድክመት የኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበም ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጠው
ተሟጣው እስኪያልቁ ድረስ በንግግር ሊፈለግ እንደሚገባ አሳስበዋል። የኦፌኮ ከፍተኛ ባለስልጣኑ ሙላቱ ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃ መውሰድ እንደማይጠቅም ይገልጻሉ። አገሪቱ ጥቅሟን ለማስከበር ያለባት በሰከነ ዲፕሎማሲያዊ መሆኑን አመላክተዋል። መምህር አበባ አካሉ እንደሚሉት ኤርትራ የኢትዮጵያ መንግስት የሚቃወሙ ታጣቂዎችን ስታደራጅ ስታስታጥቅ መቆየቷ የአደባባይ ምስጢር ነው። ሆኖም አሁን ባለው የዓለም አቀፍ ፖለቲካ ሁኔታ ቀይ ባህርና የአፍሪካ ቀንድ የበርካታ ሀያላን ሀገራት አይን ያረፈበት በመሆኑ ወደ ቀጠናው ጦርነት መግባት ቀጠናውን የሀያላን መፋለሚያ ሜዳ ሊያደርገው እንደሚችል ስጋታቸውን ገልጸዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤ የተከታታይ ባለስልጣናት መግለጫ ሁለት ትርጉሞች ሊኖሩት ይችላሉ። የኤርትራን ወረራ ለዓለም አቀፉ ማህበረሰብ በማሳየት ለሚወሰደው ማንኛውም ወታደራዊ እርምጃ ህጋዊ ሞራል መሰረት ለመጣል የታለመ ሊሆን ይችላል። ወይም ኢትዮጵያ የባህር በር ጥያቄዋን ለማሳካት ድንበር ላይ ያለውን የኤርትራ ጦር መውጣት እንደ መደራደሪያ ካርድ ልትጠቀምበት ትችላለች። ያም ሆኖ በሁለቱ ወገን መካከል ያለው የመሳሪያ አፈሙዝ የመሳብ ፍላጎት ከምንጊዜውም በላይ ማየሉ የአፍሪካ ቀንድን ወደ አዲስ እና አስከፊ ቀውስ ሊከተው ይችላል የሚል ስጋት በከፍተኛ ሁኔታ እያየለ መጥቷል። በሰሜን ሸዋ ዞን ዳራ ወረዳ ለረጅም ጊዜ የዘለቀው የጸጥታ አለመረጋጋት በመንግስት ሰራዊትና በታጣቂ ኃይሎች መካከል ያለውን ፍጥጫ ይበልጥ እያከረረው ይገኛል። የመከላከያ ከፍተኛ መኮንኑ ሜጀር ጀነራል ብርሃኑ ጥላውን በወረዳው ስላለ ሁኔታ በሰጡት መግለጫ ማህበረሰቡ ጽንፈኛ ካሏቸው ኃይሎች ጋር ራሱን እንዲያርቅና ሰራዊቱ እየወሰደ ያለውን እርምጃ እንዲደግፍ ጠይቀዋል። ሜጀር ጀነራል ብርሃኑ ሰራዊቱ የሰላም አማራጭን ባልተቀበሉ ቡድኖች ላይ የማያዳግም እርምጃ እየወሰደ መሆኑን አካባቢውን እያጸዳ እንደሚገኝም ገልጸዋል። ይሁን እንጂ በአካባቢው ለሚታዩ ግጭቶች ወታደራዊ እርምጃዎች ብቻ ዘላቂ መፍትሄ ሊሆኑ እንደማይችሉ ታዛቢዎች ሐሳባቸውን ያቀርባሉ። ጽንፈኛ ብለው የፈረጇቸው ቡድኖች በማህበረሰቡ ውስጥ ያላቸውን መስተጋብርና የግጭቱ መነሻ የሆኑ የፖለቲካ ጥያቄዎችን በውይይት ካልፈቱ ወታደራዊ ማጽዳቱ ጊዜያዊ መረጋጋትን ብቻ ሊያመጣ እንደሚችል ይናገራሉ። አዛዡ ዳራ ወረዳ የብሔረሰቦች አብሮ መኖር መገለጫ መሆኑን ቢጠቅሱም አሁን ያለው ግጭት ግን ይህንን የአብሮነት እሴት እየሸረሸረው ይገኛል። ጀነራሉ ህዝቡ እነዚህን ኃይሎች አንቅሮ ሊተፋቸው ይገባል የሚል ጠንካራ ጥሪ ያቀረቡ ሲሆን በታጣቂ ኃይሎችና በመንግስት መካከል ባለው ፍጥጫ መሃል የገባው ንጹህ ዜጋም የጸጥታው ዋስትና ማጣቱ ትልቁ ፈተና ሆኖ ቀጥሏል። የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ አስመረቀም። በልዩ ዘመቻ እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ አስመርቋል። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስ የሥራ መመሪያ የሰጡት የልዩ ዘመቻ አዛዥ ሌተናል ጀነራል ሹማ አብደታም የክፍሉን ታሪካዊ አመጣጥ ለሰልጣኞች በማብራራት አየር ወለድ የማይደፈሩ ውስብስብ ጀግኖችን በማውጣት ድል እየደገመም ሀገርን ያኮራ የታላላቅ መሪዎችና ጀግኖች መፍለቂያ ነው ብለዋል። አየር ወለድ ቆራጥ ጀግኖች ለየትኛው ወታደራዊ ፈተናዎች የማይበገሩ ችግሮችን ሁሉ አሸንፈው ለድል የሚበቁ መሆናቸውን ገልጿል። የአሁኖቹ ተመራቂ አየር ወለዶች አዲስ ሰልጣኞች ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር የአየር ወለዱ አባላት እንደሆኑ በማስታወስ ተመራቂዎቹ በዚህ ልክ ከተቋሙ በሚሰጣቸው የትኛውንም ልዩ ግዳጅ ለመፈጸም ሁሌም ዝግጁ እንዲሆኑ አሳስበዋል። የአየር ወለድ ትምህርት ቤት ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ደጀኔ ረጋሳም ትምህርት ቤቱ ነባር አየር ወለዶችን በቀንና በሌት ከአየር በፓራሹትና በመሬትና በውሃ ዝላይ በልዩ ግዳጅ አፈጻጸም ስልጠናዎችን መስጠቱን ተናግረዋል። ሰልጣኞቹ አየር ወለዶች በየትኛውም የአየር ጸባይ፣ የመሬትና የውሃ ገጽታ በሌሊትም በቀንም በየትኛውም ቦታም በጠላት ወረዳ ውስጥ ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን አረጋግጠዋል። ኢትዮጵያ ውስጥ የሱዳን ፈጥኖ ደራሽ ኃይል RSF ማሰልጠኛ ካምፕ መኖሩን ሮይተርስ ዘገበ።
የሮይተርስ የምርመራ ዘገባ የዲፕሎማሲ የደህንነትና የመንግስት ምንጮችን ጠቅሶ እንደዘገበው ኢትዮጵያ ከሱዳን ፈጥኖ ደራሽ ኃይል RSF ጋር ግንኙነት ያላቸው ተዋጊዎች የማሰልጠኛ ካምፕን ሰርታለች። ይህ ድርጊት በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጠናዊ ተሳትፎ እየጠነከረ መምጣቱን ሊያመላክት ይችላልም ብሏል። የኢትዮጵያ ባለስልጣናት እስካሁን ለቀረቡ ክሶች ይፋዊ ምላሽ አልሰጡም። የሮይተርስ የምርመራ ዘገባም የኢትዮጵያ ባለስልጣናት ዲፕሎማቶችና የደህንነት ሰራተኞችን ጨምሮ 15 ምንጮችን በማነጋገር እንዲሁም የሳተላይት ምስሎችን በመተንተን የተጠናከረ ነው። ዘገባው እንደሚለው የማሰልጠኛ ካምፑ የሚገኘው በምዕራብ ኢትዮጵያ ከሱዳን ድንበር አቅራቢያ በሚገኘው ራቅ ባለ የቤንሻንጉል ጉሙዝ ክልል ውስጥ ነው። ይህ ተቋም በሱዳን እየተካሄደ ላለው ውጊያ ለፈጣን ድጋፍ ኃይሎች አዳዲስ ተዋጊዎችን ሊያቀርብ እንደሚችልም ተገልጿል። እንደ ሮይተርስ ዘገባ ከሆነም አንድ ከፍተኛ የኢትዮጵያ የመንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤምሬት የጣቢያውን ግንባታ በገንዘብ እንደደገፈች እንዲሁም የሎጂስቲክና የስልጠና ድጋፍ እያደረገች እንደምትገኝ ተናግረዋል። የዜና ወኪሉ የተባበሩት አረብ ኤምሬትን ተሳትፎ በተመለከተ ራሱን ችሎ ማረጋገጥ እንዳልቻለም ገልጿል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትር ለሮይተርስ በሰጠው ምላሽ ሀገሪቱ በሱዳን ግጭት ውስጥ ወገን እንዳልሆነች በመግለጽ በጠባጫሪነት ድርጊት ውስጥ የመሳተፉን ጉዳይ አስተባብላለች። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። ህወሓት የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትላንት ባወጣው መግለጫ ከሷል። ድርጅቱ አሁን አለመግባባቶች በውይይትና በሰላማዊ የፖለቲካዊ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሏል። ይህም ድርጊት ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲል ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ክልል ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነው ግዛት አሁንም እንደተቆጣጠረ መሆኑን የገለጸው ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ገልጿል። ህወሓት የስምምነቱ ሁኔታና እድገት የሚገመግም በአፍሪካ ህብረት የሚመራ ባለሙያዎች ቡድን እንዲቋቋምና የፕሪቶሪያ ሰላም ስምምነት ሙሉ በሙሉ እንዲተገበር በድጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑን አመላክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያ ሰላም ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግ ገልጿል። ሚዲያችን ይህንን ዘገባ ባጠናከረበት ወቅትም ህወሓት ያቀረባቸው ክሶችን በገለልተኛ ወገን ለማረጋገጥ አልቻለም። የፌዴራሉ ባለስልጣናት ለቀረቡ ክሶችም እስካሁን በይፋ ምላሽ አልሰጡም። በሌላ በኩል ሳልሳዊ ወያኔ የትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራ የእርቅ ሂደትና ከወገንተኛነት የጸዳ ሽምግልና እንዲጠናከር ጥሪ አቅርበዋል። ይህ በእንዲህ እንዳለ በሰሞኑ በአፋር ክልል አዋሳኝ አካባቢዎች በቲዲኤፍ እና በትግራይ የሰላም ኃይል መካከል በተደረገ ድንገተኛ ውጊያ ከ100 በላይ ተዋጊዎች መሞታቸውን ለማወቅ ተችሏል። ክቡራትና ክቡራን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።